السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى زاري جيلاتشو يمتاهو تارست عطق علي مكريلال بالله فقد أمنا تستوصالاتشو الزيتشو بوت علي تغناين تنبر دفن اندامت مالتنو تستوصالاتشو ያኔ መስጂድ ውስጥም ጫት ሲቃም አይተን ነበር። ዛሬ ደግሞ አላህ በዝነቱ ጫቱ ምን አድርጎታል? ጫቱን አስቆሞልናል። ሌሎች መሻሻሎችም አይተናል። ትላንት በጧት እንደመጣን በየሰው ቤት እየሄድን የዛሬውን ፕሮግራም እንዳትቀሩ ብለን ለማውራት ስለ ሽርክ አንስተን ነበር። ከፊል ሰዎች ምን አሉ? አምና የተማርነው እኮ አለ ተነግሮናል አሉ። አልহামዱሊላህ አንድ አመት ሙሉ የተነገራቸውን እስካሁን አለመርሳታቸው ራሱ ማለት ነው። ገበያ ቦታም እንደዚሁ ለሴቶች ዳዕዋ ተደርጎ ነበር። አልহামዱሊላህ ሴቶቹ ጋር ጥሩ አቀባበል ነበር። ስለዚህ ዛሬ ባላህ ፍቃድ እምናነሳው አጠቃላይ ምክር ለሁላችንም የሚል ይሆናል ማለት ነው። የመጀመሪያ ምክሬ አላህ Subhanahu Wa Ta'ala እስልምናን ነብዩ ሰለላሁ ዐለይሂ ወሰለምን በማወቅ ላይ ነብሴንም እናንተንም አደራላለሁ። ምክንያቱም ምን የሚባል አባባል አለ? ጌታህን ሳታቀው እምትገዛው እንደ ገለባ ነው ፍሬ የማይወጣው። ሰው ጌታውን ሳያቅ ጎንበስ ቀና ቢል ጥቅም ያገኛል ወንድሞቼ? አያገኝም። ነብዩ ሰለላሁ ዐለይሂ ወሰለም ማን እንደሆኑ የሳቸው የሥራ ድርሻ ምን እንደሆነ እማያቅ ሰው የሳቸውን የሥራ ድርሻ ይገለባብጠዋል አይገለባብጠውም? ይገለባብጠዋል። እስልምናችንን ጠንቅቆ በምን ያዛል በምን ይከለክለዋል የሚለውን ማያቅ ሰው እስልምናን የሚያፈርስ ነገር ሙስሊም ነኝ እያለ ይሰራል አይሰራም? ስለዚህ አላህን እስልምናችንን ነብዩ ሰለላሁ ዐለይሂ ወሰለምን በማወቅ ላይ አደራ። የመጀመሪያው አደራዬ ይሄ ነው። የመጀመሪያው ምክሬም ይሄ ነው። ሁለተኛ አላህ Subhanahu Wa Ta'ala በመፍራት ላይ ነፍሴንም እናንተንም አደራ ላለው። ምክንያቱም አላህ Subhanahu Wa Ta'ala ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله ይላል። ወለቀድ በእርግጥ ወሰይና الذين እነዚያን እኮ መክረናል። እነማንን? ኡቱል ኪታብ ከናንተ በፊት የነበሩትን መጽሐፍ የሰጠናቸውን ተውራትና ኢንጂልን ያወረድንላቸው የሆኑትን እነሱንም እኮ አላህን ፍሩ ብለን ነግረናቸው ነበር። ወኢያኩም እናንተንም አላህን ፍሩ ብለናችኋል። ለምን? አላህን መፍራት የነገሮች ሁሉ መሰብሰቢያና ቁንጮ ስለሆነ። ይኸው ከፊታችን ከ20 ቀን በኋላ አላህ ካደረሰን የሚመጣው የረመዳን ጾም አለ አይደለ? ግቡ ምንድነው? ተርቦ መዋል ከዛ ማታ በተምር ማፍጠር አይደለም። አላህ ምን አለ? ለዓለኩም ተተቁን አላህን መፍራት እንድትወርሱ እኮ ነው የረመዳንን ወር ጾሙ የተባላችሁት አለ። ስለዚህ አላህን መፍራት ማለት ያዘዘውን በመታዘዝ የከለከለውን በመከልከል ነው። እቺ መግቢያ ካደረኩኝ ሶስተኛ ነጥቤ አደራ የተውሂድን ነገር አምናም ትልቁ አደራ ስለ ጫት ተነጋግረን ጀመርን እንጂ ካስታወሳችሁ አደራ አላህን በብቸኝነት ማምለክ ብለን ነው አይደለም የተለያየ ነው አባቶቼ ወንድሞቼ ነው አይደለም? ይሄ ነበር አይደለ? ጥሩ አንድ ነገር ላንሳላችሁ እዚሁ ጋር ነብዩላህ ያዕቆብ ማን ናቸው? የዩሱፍ አባት ናቸው። የይስሐቅ ልጅ ናቸው። የነብዩላህ ኢብራሂም የልጅ ናቸው አይደለ? እሳቸው ሊሞቱ ሲሉ ሰው መቼም ሊሞት ብሎ መጨረሻ የተናገራት ቃል ያቺ ቃል ከባድ ቃል ናት አይደለች? አባቶች እናንተ ስንት ሰው አኻትማችኋል? ያ የሚሞተው ወንድም አደራ ብሎ የተናገረው ነገር ከባድ ነገር ነው አይደለም? ነው። የኛን ተውት የነብያቶቹን ግን አንተው። ያዕቆብ ማለት ነብይ ልጅ ያለው ዩሱፍ የሚባል እሱ ራሱ የነብይ ልጅ የማልጅ የያዕቆብ ልጅ የነብይ አያት ያለው የማልጅ የኢብራሂም ልጅ እሱ ምን አለ? አላህ ምን አለ? አም ኩንቱም ሹሃዳ ቦታው ላይ ነበራችሁ ሆይ አለ። የምን ቦታ? ኢዝ ሐደረ ያዕቆብ አልመውት ያዕቆብ አለይሂ ሰላምን ሞት በመጣው ጊዜ ቦታው ላይ ነበራችሁ ሆይ አለን። አላህ ነበር አልነበርንም? ኢዝ ቃለ ሊበኒሂ ልጆቹን በጠቅላላ ሰብስቦ ባላቸው ጊዜ ሊሞት ሲል ልጆቹን ሰበሰበ።
ይሄ ላንተ ነው ቤቱ ላንተ ነው ፈረሱ ላንተ ነው አይደለም ያለው ቤት ፈረስ ሚበላ ሚጠጣ መቸግሩ ያቃል ቸግሩ ያቃል አባት በህይወት ቢኖር ቢሞት ሚበላ ሚጠጣ ተቸግረን እናቃለን አንድን ህፃን እናቱ ወልዳ የሆነ ስርቻ ስር ጥላው ብትሄድ እንኳን ረበል ዓለሚን አይጥለውም እንዲህ አርጎ ቀልቦ ሰው ያረጋዋል ችግሩ እቺ ዱንያ የጠፋች ጊዜ ቀብር የተገባ ጊዜ ሲራጥን የምንሻገር ጊዜ አላህ ተቆጥቶ ማያቀውን ቁጣ የተቆጣ ጊዜ ያኔ ነው ችግሩ ለዚህም ሲባል አባት ሊሞት ሲል ኑልኝ ብሎ ሁሉንም ልጆቹን ሰበሰበ إذ قال لبنيه ለልጆቹ ባላቸው ጊዜ ما تعبدون من بعدي እኔ ነብያችሁ አባታችሁ የሆንኩት ጥያችሁ ከሄድኩ በኋላ ማን ነው የምታመልኩት አለ እኔማ በህይወት እያለሁ አላህ ነው እኮ ያመለካችሁ ያላችሁት ያስተማርኳችሁ ምን ነው አለ እኔ ግን ይሄው ልሞት ነው ጥያችሁ ልሄድ ነው ማን ነው የምታመልኩት አለ قالوا አላህ የበረካቸው ልጆቹ ምን አሉት ነዕቡዱ እናመልካለን እኮ ኢላህክ ያንተን አምላክ እኮ ነው የምናመልከው ወኢላህ አባኢክ ያባቶችህን አምላክ እኮ ነው የምናመልከው ኢብራሂም ትልቁ አባቱ ማን ነው ኢብራሂም ነው ወኢስማኤል የኢብራሂም የመጀመሪያ ልጁ ማን ነው ኢስማኤል ነው ወኢስሐቅ ሁለተኛ ልጁ ማን ነው ኢስሐቅ ነው ኢላህን አምላክ የሆነን ዋሂዳ አንድ አምላክ የሆነን ወነህኑ እኛኮ ለሁ ለሱ ለአላህ እኮ ሙስሊሙን እጅግር የሰጠነን እጅግር የሰጠነን ይሄው አባት ልጁን በተውሂድ አደራ ካለ እኔ እናንተ እኔን እኔ ልጆቼን አባት ልጆቹን ልጅ አባቶቹን አደራ ሊል የሚገባው በተውሂድ ነው አይደለም ወንድሞቼ ነው እሺ ይሄ ከሆነ ያላህ ባሪያዎች ሆይ የመጣሁት የት ክልል ይባላል ጉራጌ የጉራጌን ህዝብ እንደ አብሬት አምልኮና እንደ ቃጥባሪ አምልኮ የተጫወተበት ከተውሂድ ያስወጣው አለ ወንድሞቼ የለም አሁን ሽርክ ምንድነው ሲባል በአላህ ላይ ማጋራት ብቻ ብለን ካለፍን ለብዙ ሰው ግልጽ አይሆንም ለምን ይሄን ቤተክርስቲያን እንኳን ብትሄዱ ክርስቲያኖች እንኳን ይሏቸዋል ምን ይላሉ ቀናተኛ አምላክ ነኝና በኔ ላይ አትደርብ ብሏል እግዚአብሔር ሲሉ አልሰማችሁም በአማርኛ እነሱ እንኳን ባቅማቸው ምን ይላሉ ሽርክ ሚለውን ቃል ይጸየፉትና በተግባር ግን ምን ይሰራሉ 12 እና 19ን ይዞ ወደ ስራ ጉዞ ይላሉ ይሄ ከእስልምና ያስወጣል 12 ብለው ክርስቲያኖች የሚያመልኩት ማንን ነው ሚካኤልን ነው 19 ብለው የሚያመልኩት ማንን ነው ጅብሪልን ነው 12ን እና 19ን ይዞ ወደ ስራ ጉዞ እንውጣ ይላሉ ግን ምን ብለው ነበር ቤተክርስቲያናቸው ላይ ብያለው ሲጽፉ ቀናተኛ አምላክ ነኝና በኔ ላይ አትደርብ ብሏል እግዚአብሔር ይላሉ ስለዚህ የሰው ማንሳት ሳይሆን ጥያቄው የራስን ማንሳት ነው የራሷ አሮባት የሰው ታማስላለች ሲባል አልሰማችሁ እኛ መሃል 1000 ላ ኢላሃ ኢላላህ ብያለው ካሉ በኋላ እድሜ ልኬን ሰግጃለሁ ሰለዋት አውርጃለሁ ካሉ በኋላ ከአላህ ውጭ አብረት ሼኾችን ሚጠሩ ሰዎች አሉ የሉ የቃጥባሬ ሼኾችን ሚጠሩ ሰዎች አሉ የሉ በማስረጃ አምና እንደተነጋገርነው ዛሬ እንነጋገራለን የመጀመሪያ መከፍትላችሁ ፋይል የጉራግኛ ፋይል ነው እናንተው ራሳችሁ ስትሰሙት ትርጉሙ ያስደነግጣችኋል ለምን በዱንያም በአኺራም ደጋፊያችን ረዳታችን እሳትም ካስገባ ጀነትም ካስገባ ብቸኛው ፈራጅ ማን ነው አላህ ነው አይደለ አሁን ምትሰሟት የጉራጌ እናት ሴት ምን እንደምትል እስቲ እናንተ ስሟት
አባና ይሰሩ በሆትሜ ቤቱ ሰንታችሁታ አባና ይሰሩ በሆትሜ ቤቱ በዱንያ መንደር ይረዶ በአኺራ ጀነት ይወስዱ خير አው ማይኩን ያላሰማችሁ ከስልክ ላይ ስለሆነ ምን ይላል ጉራግኛው ሲተረጎም ከኑር ፈጠራቸው ይላል መጀመሪያ ላይ ነው 3 ደቂቃ ስለሆነ ነው አሳጥረን ያመጣን ይሄ ከስልምና ያስወጣል አያስወጣም ወንድሞች አው አይደለም ያብሬት ሼኾችን አላህ ነብዩ ሰለላሁ ዐለይሂ ወሰለም እንኳን ከምን አልፈጠራቸው ከኑር አልፈጠራቸው ከኑር የተፈጠሩት መላእክቶች ብቻ ናቸው የሰው ልጆች የተፈጠሩት ከምንድነው ከጭቃ ነው ጂኖች የተፈጠሩት ከምንድነው ከእሳት ነው አራት ነጥብ ቀጠለችና ሴትየዋ ምን ትላለች በዱንያ መንደር ይረዱናል አለች ኢና ሊላሂ ወኢና ኢለይሂ ራጂዑን አባታችን በሁለቱም ቤት ይደርሳሉ አለች ማንን ያብሬት ሼኾችን በሚገርም ሁኔታ ያብሬት ሼኾች ከደርግ ራሳቸው ማስጣል አልቻሉም ነበር ካሳወሳችሁ የገደላቸው ማን ነው ገስግስ ነው አይደለ በሚገርም ሁኔታ ያብሬት ተከታዮች አበራሙስ ሺሊላህ ደዊሞኒ አበራሙስ ሺሊላህ ሰንቢቶኒ ሲሉ ምን ማለት ነው ሰንብቱልን ያብሬት ሼኾች ሆይ ደዋም ዘውታሪ ሆኑልን ያብሬት ሼኾች ሆይ ብለው ተስፋ ቆረጡ በእምነታቸው እንዴት በሉ ደርግም ሙሉ ጠበቁ አልሆነም ኢህአዲግ 27 አመት ሲገዛ ጠበቁ ይመጣሉ ብለው አልሆነም ይመጣሉ ብለው ስለሚያምኑ ይሄው አሁን ብልጽግና ከመጣ 4 አመት ሆኖ አልሆነው ጠበቁ አልሆነው ዘንድሮ ምን እንዳረጉ ታውቃላችሁ የዘንድሮ መውሊዳቸው ላይ ተስፋ ቆረጡና ያብሬት ሼኾች ሞተዋል ፋቲሃን እንቀራ ፋቲሃ ቀሩ እኮ ዘንድሮ መሞታቸውን እኮ አመኑ መጀመሪያ ነበር ሊያምኑ የሚገባቸው ሰንብቱልኝ እኮ ሚሏቸው ይመጣሉ ስላሉ ነው ቢመጣ የሰው ልጆች ወርቅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው አይተውን ይሄዱ ነበር አልነበረ ነበር ምን አሉ ግን እሳቸው የውመል ቂያማ አሉ የመጀመሪያ ቀብሬ ተከፍቶልኝ ሞታው እኔ ነኝ አሉ እንጂ ከዛ በፊት አይመጡ ያብሬት አምላኪዎች ግን ምን ይላሉ ተመጣላችሁ ብለው ስለሚያምኑ ሰንብቱልን አሏቸው አልሰነብታሉ ደርጎስ ነው ገደላቸው ይሄው ሴትየዋ ምን ትላለች በሁለቱም አገር ይደርሱልናል አለቻቸው ገስግስ ያብሬት ሼኾችን ሲገል ብቻቸውን ነው እንደገደላቸው የሚወዱት ልጃቸውንም ገለውባቸዋል ልጃቸውንም ሊያስጥሉ አልቻሉ ተከታዮቻቸውንም ሊያስጥሉ አልቻሉ ራሳቸውንም ሊያስጥሉ አልቻሉ የማይሸነፈው ማይበገረው አሸናፊው አላህ ብቻ እንጂ የነብዩ ጥርስ እንኳን ተሰብሯል የነብዩ ጥርስ ተሰብሯል አልተሰበረም እግራቸው ደምቷል አልደማም ምን ስለሆኑ